ወላጆች ትኩረት ሊሰጣቸው የሚገቡ አምስቱ አደገኛ የህፃናት ህመም ምልክቶችን ልንገራችሁ። አብዛኛው የህፃናት ህመም አብዛኛው ጊዜ ቤት ውስጥ ትሪት ማድረግ ይቻላል። ትኩሳቱ ለምሳሌ ፓራሲታሞል ሰጥቶ ጉፋኑን አስታሞ ማዳን ይቻላል። እነዚህ ዛሬ የምንነግራችሁ አምስቱ አደገኛ ምልክቶች ግን በአግባቡ ካልታከሙ እስከ ሞት ድረስ ህፃናትን ሊያደርሱ ይችላሉ። ታዲያ እነዚህ አምስቱ ምልክቶች የትኞቹ ናቸው? ዛሬ ለየት ባለ ሁኔታ ከዶክተር ክንዱ ጋር እነዚህ መረጃዎች አምስቱን ዋና ዋና አደገኛ ምልክቶችን ልናቀርብላችሁ መጥተናል። በነገራችን ላይ ዶክተር ክንዱ ማለት የህፃናት ስፔሻሊስት ሐኪም ሲሆን በደብረ ታቦር ዩኒቨርሲቲ ከ6 ዓመት በላይ ልምድ ያለው ነው። እንዲሁም በብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስራ ከጀመረ ነው 8 ወር አልፎታል። ምናልባት ህክምናም ምርመራም ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ዶክተር ክንዱ እንኳን ደህና መጣ። ዛሬ እንግዲህ እንደነገርኳችሁ የህፃናት አደገኛ ምልክቶችን የምናወራው። ዶክተር ክንዱ የህፃናት አደገኛ ምልክቶች የሚባሉት የትኞቹ ናቸው? አመሰግናለሁ ዶክተር ፋሲል። ስለዚህ ዛሬ የምናያቸው አምስቱ አሳሳቢ የህፃናት ድንገተኛ የህመም ምልክቶች የሚከተሉት ናቸው። የመጀመሪያው ያው እንግዲህ ለሰው ልጅ ለመኖር በጣም አስፈላጊው ነገር አየር እንደመሆኑ የመተንፈስ ችግር ይሆናል ማለት ነው። የመተንፈስ ችግር አለ የምንለው መቼ ነው? አንድ ህፃን ቶሎ ቶሎ መተንፈስ ካለው፣ እንዲሁም ደግሞ ማቃሰት፣ አየር ሲያስወጣ ወይም ሲያስገባ የሚቸገር ከሆነ፣ ደረቱ ወደ ውስጥና ወደ ውጭ ስርጉድ የሚል ወይም ቸስት ኢንድሮዊንግ ካለው፣ እንዲሁም ደግሞ ከንፈሩ፣ ጣቶቹ ወይም ምላሱ መጥቆር ወይም ሰማያዊ መምሰል ወይም ሳያኖሲስ የምንለው ምልክት ካለ፣ እንዲሁም ደግሞ ህፃኑ ያልተለመደ የአተነፋፈስ ድምፅ የሚያሰማ ከሆነ፣ ለምሳሌ ይህን ድምፅ ስሙት። ይህ ድምፅ እንግዲህ እንደሰማችሁት ስትራይደር ይባላል። የላይኞቹ የመተንፈሻ አካላት ትራኪያና ብሮንከስ የሚባሉት እንዲሁም ላርኒክስ ሲቆጡ ወይም በኢንፌክሽን ምክንያት ሲጠቡ የሚከሰት የመተንፈስ ችግር ነው። ከዚህ በተጨማሪ ደግሞ ህፃኑ በተለይ ጨቅላ ህፃናት ከሆኑ እስከ 3 ወር ያሉት ሰውነታቸው መጥቆር ወይም ሰማያዊ መምሰል ይኖራል። ይህም ከፍተኛ የሆነ የመተንፈስ ችግር እንዳለና ህፃኑ በደንብ ኦክሲጅን እያገኘ እንዳልሆነ ይጠቁማል ማለት ነው። ስለዚህ እስካሁን የዘረዘርናቸው የመተንፈስ ችግሮች ሊመጡ የሚችሉት በተለያዩ ምክንያቶች ይሆናል። ለምሳሌ ዋና ዋናዎቹን ስናይ ኢንፌክሽን እንደ ሳምባ ምንጭ ብሮንኪራይተስ የሚባል፣ አለርጂ ለምሳሌ ከአለርጂዎች ዋነኛው አስም፣ እንዲሁም ደግሞ ህፃኑ የሆነ ባዕድ ነገር ከዋጠ፣ ራሱን ስቶ በጉዳት ምክንያት ምላሱ ወደኋላ ተመልሶ ታጥፎ ከዘጋው፣ እንዲሁም ሴክሬሽን መብዛት ወይም ያልተለመደ የሰውነት የአፍንጫ ወይም የአፍ ውስጥ ሴክሬሽን ሊሆን ይችላል። ስለዚህ ወላጆች እነዚህ የመተንፈስ ችግሮችን ልጆ ላይ ካዩ ለህይወት አስጊ ሊሆኑ ስለሚችሉ በአፋጣኝ ወደ ጤና ህክምና በመውሰድ ህክምና እንዲያገኙ ማድረግ በጣም አስፈላጊ ይሆናል። ሁለተኛው አደገኛ ምልክት ወላጆች ትኩረት ልታደርጉበት የሚገባው ከተለመደው የተለየ የህፃኑ የንቃት ሌቭል ወይም ሌቭል ኦፍ ኮንሽስነስ መቀነስ እንዲሁም የመንቀጥቀጥ ምልክቶች ካሉ፣ ህፃኑ ከተለመደው ጊዜ ለረጅም ሰዓት የሚተኛ ከሆነ፣ ለመቀስቀስ የምትቸገሩ ከሆነ፣ እንዲሁም አካባቢውን የማይገነዘብ ወይም የቅርብ ቤተሰቦቹን የማያውቅ ከሆነ፣ የሚነጫነጭ ከሆነ ወይም ሙሉ በሙሉ ራሱን የሳተ ከሆነ፣ እንዲሁም ደግሞ መንቀጥቀጥ ካለው እነዚህ አሳሳቢ የሆኑ ምልክቶች ስለሆኑ ይህም ትኩረት የሚሻ ይሆናል። እዚህ ላይ ዶክተር ክንዱ ይሄ ኤፒለፕሲ የሚባለው ራስ መሳት ማንቀጥቀጥ የሚባለው ነገር ብዙ ሰዎች ከአጋንንት ጋር ከመንፈስ ጋር እያገናኙት ህክምናው ረጅም ጊዜ ሳያደርጉ ልጆችም ሲጎዱ እናያለን እና ይህ ነገር ወላጆች እንዴት መረዳት ያለባቸው? ስለዚህ ዶክተር ፋሲል እንዳልከው የመንቀጥቀጥ ህመም በተለይ የሚደጋገም ከሆነ በማህበረሰቡ ዘንድ እንደሚባለው በመንፈሳዊ ህክምና ብቻ ይድናል ብሎ ማሰብ ሳይሆን ተገቢውን ህክምና ምርመራ በማድረግ ሐኪም የሚያዘውን መድኃኒት በአግባቡ መውሰድና ሐኪም ብቻ ሲወስንና መድኃኒቱ ይቁም ሲል ማቆም አለበት ማለት ነው። አንዳንድ ጊዜ ራስ መሳትና መንቀጥቀጥ በተለይም የማይደጋገም ከሆነና ልጁ ትኩሳት ካለው ከጭንቅላት ውጭ ያሉ ብዙም የማያሳስቡ በቀላሉ የሚታከሙ ምክንያቶች ሊያመጡት ይችላሉ። ለምሳሌ የጆሮ ውስጥ ኢንፌክሽን ኦቲቲስ ሚዲያ፣ ቶንሲላይተስ፣ የሳምባ ምች ኢንፌክሽን፣ የአንጀት ውስጥ ኢንፌክሽን ወይም ጋስትሮኢንተራይተስ፣ የሽንት ቱቦ ኢንፌክሽን እና ሌሎች ትኩሳት የሚያመጡ ምክንያቶች በቀላሉ ሊታከም ይችላል። ነገር ግን የራስ መሳቱና መንቀጥቀጡ የሚደጋገም ከሆነ በተለይም ደግሞ የመንቀጥቀጡ የተወሰነውን የሰውነት ክፍል ብቻ የሚያካትት ከሆነ በቀኝ ወይም በግራ በኩል እንዲሁም ደግሞ ራሱን ስቶ ህፃኑ ለረጅም ጊዜ የሚቆይ ከሆነ ይህ ሲሪየስ የሆነ ወይም ከፍተኛ የሆነ የጭንቅላት ችግር ለምሳሌ የማጅራት ገትር ወይም ሜኒንጃይቲስ የሚለው ኢንፌክሽን፣ የጭንቅላት ደም መፍሰስ እና ሌሎች ምክንያቶች ሊያመጡት ይችላሉ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት፣ በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል፣ በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ ይሆናል።
የሆነች በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል የተጣራ ደሞዝ 8,000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ። ሶስተኛው ወላጆች ትኩረት ልታደርጉበት የሚገባ አደገኛ ምልክት የምንለው ምንድነው? ህፃኑ በተደጋጋሚ የሚያስመልሰው ወይም የሚያስቀምጠው ከሆነ እንዲሁም ደግሞ ለመጥባት ፍላጎት ከሌለው የማይችል ከሆነ እና የበለጠ ድክምክም የሚል ከሆነ ይህኛው አሳሳቢ ምልክት ነው። ከዚህ ጋር በተገናኘ ዶክተር ክንዱ ህፃናት ጥርስ ሲያወጡ ተቅማጥ ይኖራቸዋል ብለው ብዙ ወላጆች ያምናሉ። ይህ ነገር እንዴት ታየዋለህ? እና ብዙ ጊዜ ተቅማጥ፣ ትውከት፣ ኃይለኛ ትኩሳት ራሱ እያዘው ወላጆች አይ የጥርስ ነው እያሉ ሲዘናጉ እናያለን። በዛ ምክንያት ሰውነታቸው ዲሃይድሬትድ ሆኖ ደርቀው ሲመጡ እናያለን። እና ይህ ነገር እንዴት ታየዋለህ? ዶክተር ፋሲል አሁን የጠየቀው ጥያቄ ልክ ነው። ብዙ ወላጆች ማስመለስና ተቅማጥን እንዲሁም ትኩሳትን ከጥርስ ጋር የመያያዝ ባህሪ አለ። ነገር ግን ወላጆች መገንዘብ ያለብን አንድ ህፃን ተደጋጋሚ ማስቀመጥ እና ትውከት ካለው የሚያዳክመው ከሆነ እንዲሁም ደግሞ በተለይ አብሮ ከፍተኛ ትኩሳት ካለው ይህ በቀላሉ ወይም ቲዚንግ ወይም የጥርስ መብቀል ነው ብለን ልናልፈው የምንችል አይደለም። ይልቁንም ይሄ ማስመለስና ማስቀመጥ እየተደጋገመ ከሄደ ልጁን ቀጥሎ ወደምናያቸው አደገኛ ምልክቶች ወይም የሰውነት ፈሳሽ ወደ ማለቅ ወይም ዲሃይድሬሽን እና የደም ዝውውር መዳከም ወይም ፖር ሰርኩሌሽን ወደምንላቸው ኮምፕሊኬሽንስ ወይም የጤና ችግሮች ሊሄድ ስለሚችል አንድ ህፃን ተደጋጋሚ ትውከትና ተቅማጥ ካለው የሚያዳክመው ከሆነ እንዲሁም ደግሞ በአግባቡ መውሰድ የማይችል ከሆነ ተገቢውን ሕክምና እንዲያገኝ ማድረግ አስፈላጊ ነው። አራተኛው አሳሳቢ የህፃናት ህመም ምልክት የምንለው ደግሞ ከፍተኛ የሰውነት ፈሳሽ ማለቅ ወይም ዲሃይድሬሽን እና የደም ዝውውር መቀነስ ወይም ፖር ሰርኩሌሽን ወይም ሾክ የምንለው ይሆናል። ይህ ቅድም እንዳልነው አንድ ህፃን ተደጋጋሚ የሚያስቀምጠው ከሆነ ወይም የሚያስመልሰው ከሆነ እንዲሁም በህመሙ ምክንያት የማይወስድ ከሆነ በተደጋጋሚ ይህ ህመም ሲከሰት የሰውነት ፈሳሽ ማለቅ ወይም ዲሃይድሬሽን የምንለውና ከዛም አልፎ ደግሞ የደም ዝውውር ወደ መቀነስ ወይም ፖር ሰርኩሌሽን የምንለው ህመም ይከሰታል ማለት ነው። አምስተኛውና የመጨረሻው የህፃናት ድንገተኛ የህመም ምልክት የምንለው የሰውነት ከልክ በላይ መገርጣትና እንዲሁም ሰማያዊ መምሰል ወይም ሳያኖሲስ የምንለው ይሆናል። ይህ እንግዲህ እስካሁን ከዘረዘርናቸው ምክንያቶች በአንዱ ሊከሰት ስለሚችል ወላጆች እስካሁን የዘረዘርናቸው አደገኛ ምልክቶች በልጆ ላይ ከተከሰተ በአስቸኳይ የህክምና እርዳታ ልጆ እንዲያገኝ ማድረግ ይጠበቅበታል። እነዚህን አሳሳቢ የህፃን ህመም ምልክቶች እስካሁን ያቀረብኩላችሁ ዶክተር ክንዱ አግማስ እባላለሁ ከብሩኪድስ የህፃናት ልዩ ክሊኒክ አመሰግናለሁ። ስለዚህ ወላጆች እነዚህን 5 ምልክቶች ካያችሁ መዘናጋት የለባችሁም። በአፋጣኝ የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ እነዚህን አደገኛ ምልክቶች ማሳከም ይኖርባችኋል ማለት ነው። መረጃውን ከወደዳችሁት ላይክ አድርጉ። እንዲሁም ምናልባት ቤተሰብ ካልሆናችሁ ይህ ብሩኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ወላጆች የሚያቀርብበት ነው። ቤተሰብ ሁኑ። አዳዲስ መረጃዎች ለማግኘት ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክት በመጫን አንድ ላይ አዳዲስ መረጃዎችን ማግኘት ትችላላችሁ።